ከዚህ በፊት የማርገዟ ነገር እጅግ ትልቅ መነጋገሪያ ሆኖ አልፏል። አሁን ደግሞ ወልዳለች እየተባለ ነው። ይህ ዜና ከምን እስከ ምን ጀመረ? እጅግ አነጋጋሪ ታሪክ ሆኖ የቆየበትም ጊዜ አለ። ሰላም ውድ ቻናላችን ቤተሰቦች እንደምናላችሁ፣ ዛሬም ደግሞ በአዲስ መረጃ ወደ እናንተ ብቅ ብለናል። ለረጅም ጊዜ እጅግ መነጋገሪያ ሆኖ የቆየ ጉዳይ ነበረ። በአቪዬሽን ሕግ በሽብርተኝነትም ተቀጥተዋል። የነ ጆን ዳንኤል ጉዳይ አዲስ የራሱን ታሪክ ፈጥሮ ዛሬም ደግሞ አዲስ ነገር ተከስቷል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆነው ሁሌም ከቻናላችን አዳዲስ መረጃዎች እንድታገኙ የዘወትር ግብዣችን ነው። ወደ መረጃው ጆን ዳንኤል እና የናዮ ልጅ ከቀናት በኋላ በእስር ቤት ሊወለድ እንደሚችል መረጃዎች እየወጡ ይገኛሉ። ይህም የሚሆነው የዋስትና መብታቸው ካልተጠበቀ ነውም ተብሏል። ከዚህ በፊት በእስር ቤት የማርገዟ ዜና ሲሰማ እጅግ ብዙ መነጋገሪያን ፈጥሮ ነበር። ይህ እንዴት ሊሆን ቻለ የሚል የብዙ ሰዎች ጥያቄ ነበር። ከዚህም ባለፈ ደግሞ የራሱ የባለ ታሪኩ የጆን ዳንኤል ጉዳይ ደግሞ ራሱን የቻለ ትልቅ ታሪክ ሆኖም ያለፈበት ጊዜ ነበር። ከቅርብ ጊዜ ወዲህ ነው የዋስትናቸውን መብት ፍርድ ቤት በሕግ ከልክሎባቸው ነበር። ታዲያ አሁን ላይ ከዛ ባለፈ ደግሞ ትልቅ መነጋገሪያ ታሪክ መሆን የቻለው የናዮ ጉዳይ ነው። ናዮ ከዚህ በፊት አርግዛለች የሚለው ዜና እጅግ ብዙ መነጋገሪያና ትንግርትን ፈጥሮ ነበር። በብዙ የሶሻል ሚዲያው ተከታይ ትልቅ ጥያቄን ፈጥሮ ይህ እንዴት ሊሆን ቻለ የሚልን ጥያቄ ማስነሳት ችሎ ነበር። ይህ ነገርም እስኪረጋገጥ ድረስ የብዙ ሰዎች ጥያቄ ሆኖ መቆየቱ አሁንም ድረስ መነጋገሪያ ሆኗል። ታዲያ አሁን ላይ ተሰማ የሚባለው ይህም ወሬ እንዲህ ነው። ናዮ ማርገዟም ትክክልና የተረጋገጠ መረጃ ሲሆን አሁን ደግሞ መውለዷ እየተነገረ ይገኛል። ታዲያ ከዚህ ነገር ጋር በተያያዘ ሰዎች ብዙ የተለያዩ አስተያየትና ሐሳቦቻቸውን ሲሰጡ የተስተዋሉበት አንዳንድ ጉዳዮች አሉ። ነገር ግን የናዮ ማርገዝና መውለዷን ብዙ ሰዎች ማመን ከብዷቸው እንደነበርም በኮሜንት ሴክሽናቸው ላይ ሲያስቀምጡ የነበሩ የሰዎችን አስተያየት መመልከት የቻልንበት ሳምንት ሆኖ አግኝተነዋል። ታዲያ ይህ ነገር ምን ያህል እውነት ነው? በሰዎችስ እንዴት ተረጋገጠ የሚለውን አብረን እናያለን። አብራችሁን ቆዩ። ራሷን ቅንድቧ ምናምን ጋይስ የናዮ ልደት እየተከበረላት ጋይስ የናዮ ልደት ነው ጋይስ የናዮ ልደት ያከበሩላት። ትላንት ያልተከበረው ቀጠሯ ስለነበረ ሁሉም ዛስ ነበር። ኬኩ ያምራላ ጋይስ ኮሜንት ላይ የናዮ ልደት ሃፒ በርዝዴይ ኮሜንት ላይ ያላችኋት ሁላችሁ እሺ ዋው ሲያምር ፎቶዋ ላይ ያላችሁ እግዚአብሔርን ጎበዞች ቁም ነገረኞች እኔ ሸንቃጣ ሞዴል አንቺም ጎበዝ ናቸው። እግዚአብሔርን ኪዱ በቃ ማለት እኔ ያማልጠብቀው ግን ጋይስ በቃ ህይወት እንዲህ ናት። ያስታውሰኛል ብላችሁ የምታስቡት ሰው አያስታውሳችሁ። ጆን ዳንኤል ቢኖር እንዴት እንደሚያከብርላት እንግዲህ ወይኔ ጆዬ የኔ አባት ምስኪን ሲያሳዝን እውነት አይደለ እንትን ብሎ አቀፈረላት ልብሷን። ደግሞ እንኳንም በልደቷ ቀን ሆኖ ከሆነ ቀጠሮ አይገናኙም ነበር። የዛን ቀን ነው እንትን ያለው የሚገናኙት እኮ ፍርድ ቤት ብቻ ነው። እንትን ቢፈጠር ደስ ይለኛል። ታሳሪዎች አንዳንዴ ሰላም ቢባባሉ ወንድና ሴቶች። ግን ኢትዮጵያ አላውቅም። እዚህ ሀገር እኮ ባልና ሚስት ከሆኑ እንትን ይላል ይፈቀድላቸዋል አይደለ? በመስታወትም ቢሆን በመስታወት ብቻ ሳይሆን ሁለቱም ታሳሪ ስለሆኑ ምናልባት ሊከብድ ይችላል። እንደዛ ግን አሁን ልደቷ ጊዜ ዝም ብሎ እሱን ወይ እሷን አምጥተው ወይ እሱን አምጥተው ቢያዋሯቸው ጎበዞች ናቸው። ማዕት ሰው ነው የሚያበሉት። አንቺ ራሷን ቁጭ ትንሽ ይለዋል ራሷን ቁጭ እየተባለ እግዚአብሔር ናዮን አትመስልም ጋይስ። እቺ ትንሽ ድንቁጭ አለች እንጂ ናዮን ቁጭ ነው። የእሷን ቲሸርት የለበሰው ጆን ዳንኤል እኔ እንጃ አላወኩም። ጆን ዳንኤል ይሄንን የለበሱት
የዚህ ታሪክ የመጀመሪያው ወር የሆነው በኢትዮጵያ መስከረም ወር ላይ የአሸንዳን ባህል ወደ መቀሌ ሄደው ለማክበር ባሰቡ ሰዎች ዙሪያ እየጀመረ ነበረ። በአቪዬሽን ታሪክና በሽብርተኝነትም ደግሞ እንዲቀጡም ተወስኖባቸው በፍርድ ቤት የተሰጣቸው አንዳንድ ብይን ይህንን ማሳየት ችሎ ነበረ። በሽብርተኝነት እንዲቀጡ ያደረጋቸው የተለያዩ የህግ አይነቶች ቢኖሩም ቲክቶከር ጆን ዳንኤል ደግሞ ለዚህ ነገር ትልቁን ተዋናይ ሆኖ መገኘቱ የዜናውን ትልቅ ቦታ መውሰድ የቻለ ጉዳይ ሆኖ ነበረ። ታዲያ ከዛ ባለፈ ደግሞ በጥቂት ጊዜያት ወሬ የተነገረባቸው አንዳንድ ሰዎች ደግሞ አርግዛለች የምትባለው ናዮን ሌላ መነጋገሪያ መሆን ያደረገ ጉዳይ ሆኖ አግኝተነዋል። ብዙ ሰዎች ለማመን የተቸገሩበት ይህ ጉዳይ እንዴት ሊሆን ቻለ የሚል ነበረ። አሁን ላይ ደግሞ የማርገዟ ዜና ሲሰማ ውሸት ነው እንዴት ሊሆን ይችላል? ምክንያቱም ደግሞ አሁን ገና ከታሰሩ 7 ወይ 8 ወራቸው ነው። ይህ ደግሞ ሊሆን አይችልም የሚል ነው። አንዳንዶች ደግሞ እንዴት እንደምታስቡ የሚል ኮመንትን በማስከተል ይህ ነገር ከዛ በፊት ሊከሰት ይችላል እንዴት ሆነ የሚለውን ደግሞ ለማረጋገጥ የነሱን ወይንም ደግሞ የሌሎችን ሐሳብና አስተያየት መመልከት ሳይሆን ወደ ውስጥ ማየት ነው የሚሉም አንዳንድ ሰዎች አሉ። ከቤተሰብ ወይንም ደግሞ ከቅርብ ሰዎች የተሰማ ወሬ የእውነት ማርገዟና አሁን ላይ ደግሞ መውለዷ እየተሰማ ይገኛል። ናዮ ከእስር ቤት ወጥታ ሆስፒታል ሄዳ መውለዷን ያረጋገጡ ሰዎችም ይህንን ነገር በድፍረትና በቪዲዮ አጋርተው እየለጠፉት ይገኛል። ልጁ ደግሞ የጆን ዳንኤል ነው የሚባልበት ወሬም እጅግ እየተናፈሰና እውነት ይሁን ውሸት ሰዎች በጣም ለማወቅ ይጓጉበት አዲስ ዜና መሆንም የቻለ ጉዳይ ነው። ጆን ዳንኤል እሷን አስረግዟታል ወይንም ደግሞ የልጁ አባት እሱ ነው የሚባለው ይህ ወሬ ታዲያ ምን ያህል እውነት ነው የሚል ጥያቄን አንስተን ነበረ። የቅርብ ወዳጅና የውስጥ ሰዎች ናቸው የምንላቸው ግን ይህንን ነገር ሊያረጋግጡና እውነት ነው የሚል ምላሽ ለመስጠት ድፍረት እንዳጡ ነገር ግን ናዮ መውለዷን በግልጽ መናገር ይቻሉና አሁን ላይ ተገላግላ እንዳለች ይናገራሉ። ሁሌ ምንም ባላደረጋችሁት ነገር ማለት ነው ቁጭ ብለው የሰው ስጋ ነው የሚበሉት የሚያምጠለጥሉት እዛ አሁን ከአንተ ጋር ገብቶ የነበሩት እንዴ እያወራሽ ነው? ቀይ ደርሼ ልምጣ። ኧረ ጂጂ እኮ አፈታም እኮ እግዚአብሔር አሁን ሊያስደብሯን ነው ደስታም እግዚአብሔር ታደርኩ የቤተሰብ ታደርኩ እኔ ያናደረኝ በውሽ አክተኩ እንዴ ምናምን ስትል የሆነ ነገር አድርጌያለሁ እንዴ ብዬ ድንግጥ ያልኩት ማርያም አሁን እዛ ነው እንጂ ሶክ ይህ ታሪክ በተነሳ ቁጥር ታዲያ ሁሌም ስሙ የሚነሳው ቲክቶከር ጆን ዳንኤል ዋና ተዋናይ ሆኖ ያገኘንበት ታሪክ ሆኗል። ታዲያ እጅግ በርካታ ጊዜ ስለዚህ ጉዳይ በተነሳ ቁጥር ኢየሱስም ሳይነሳ ውሎ አያድርምና በርካታ ጊዜ ከዚህ ጉዳይ ጋር በተያያዙ ጉዳዮች ስሙ ሲነሳ ተስተውሏል። ለአብነት ያህልም አሁን የመጨረሻው ጉዳይ ናዮ አርግዛ ወለደች እስከሚባልበት ጊዜ ድረስ የባለቤትነቱን መብት የተሰጠው ለጆን ዳንኤል ነበረ። በአንዳንድ የዜና አውታሮች እንደውም አባትም ወይንም ደግሞ ባለቤትም አድርገውት መመልከት ይቻልንበት ጊዜ ነበረ። ያንን ለማረጋገጥ ትክክለኛ ጊዜ ላይ ባንገኝም ግን ይህንንም ለመዘገብ ወደናል። ከዛ ባለፈ ደግሞ በቅርብ ጊዜያት ባለፈው ወይም ደግሞ ከጥቂት ሳምንታት በፊት ነው ፎቶ ተለቆበታል በሚል ሰበብ ሌላ ቅጣት ሊጠብቀው እንደሚችል ብዙ የዜና አውታሮች ሲዘግቡትም መመልከት ይቻልንበት ጊዜ ነበረ። ምክንያቱም ደግሞ ይህ ነው ከእስር ቤት ሆኖ የተለቀቀበት ቪዲዮ ሌላ ነገር ሊያስነሳበት ይችላል የሚል የብዙ ሰዎች ግምት ቢኖርም እስካሁን ስለዛ አዲስ ነገር እንደሌለ ለመናገር እንወዳለን። ታዲያ አሁንም ናዮ ማርገዟና መውለዷ የጆን ዳንኤልን ስም እያስነሳው የሚገኝበት ጊዜ ላይ እንገኛለን። የናዮ መውረድ ማረጋገጥ የቻልንበት ሲሆን ባለቤቱ ወይንም ደግሞ አባት ሊሆን ይችላል ብለን ጆን ዳንኤልን ልንናገር ማንችልበት ጊዜ ላይ እንገኛለን። ይህ ማለት ግን ጆን ዳንኤል የልጁ አባት ወይንም ደግሞ ባለቤት ላይሆን ይችላል ማለት አይደለም። ታዲያ እናንተስ ስለዚህ ጉዳይ ምን ታስባላችሁ? ውድ ቻናላችን ቤተሰቦች ሐሳብና አስተያየታችሁን በኮሜንት ሴክሽናችን ላይ እንድታስቀምጡልን በአክብሮት እንጠይቃለን። በሌላ አዲስ መረጃ እስከምንገናኝ መልካሙን ሁሉ ለእናንተ ተመኘን። እኛ በዚህ አበቃን። ውስጥ ሰዎችና ከቤተሰብ የተገኘው አዲስ መረጃ ይህ ነው። በዚህ ክስ ላይ የተካተተችው ሴት ቲክቶከሯ ይድዲያ ነጻነት ወይንም ደግሞ ናዮ በመባል የምትታወቀው ልጅ የ5 ወር እርጉዝ እንደሆነች ነው። ታዲያ ይህ መረጃ ትልቅ ግርምትን እንዲፈጠር አድርጓል። ምክንያቱም ደግሞ ከኋላ የሚከተሉት ጥያቄዎች ናቸው። እናገባኝ 4 ግርቢ የሙባረክ ነገርቢ ሌሎ ነገር ብላ የእንድሪስ ነገርቢ
የሻንቆ ነገር በል እስጢፎ ሮቦት ፊት ከጥቂት ወራት በፊት ከነጆን ዳንኤል ጋር አብራ የተከሰሰችው ልጅ ከፍተኛ ችግር ውስጥ እንዳለችና እጅግ አስደንጋጭ ዜና እየተሰማ ይገኛል። በእስር ቤት ምን ተፈጠረ? ልጅቷስ ማናት? ሰላም ውድ ቻናላችን ቤተሰቦች፣ ዛሬም አዲስ መረጃን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆነው ሁሌም ከኛ አዲስ መረጃን እንዲያገኙ በአክብሮት ጋበዝን። ቪዲዮውን ላይክ እና ሼር ማድረጉንም እንዳይረሱ። ከጥቂት ወራት በፊት በሽብር ወንጀል ፌደራል ፖሊስ ክስ የመሰረተባቸው እነጆን ዳንኤል፣ ኤልያስ ድሪባ፣ ወንደሰን ሹሚ፣ ይዲዲያ ነጻነት እንዲሁም አማኑኤል ሞጫ የተባሉ ግለሰቦች ፍርድ ቤቱ የዋስ መብት ከልክሏቸው እስካሁን በእስር ላይ እንዳሉ የታወቀ ነው። ታዲያ ግን ዛሬ ላይ አዲስ ዜና ከውስጥ እየተሰማም ይገኛል። አብራቸው የተከሰሰችው ልጅ ከፍተኛ የጤና ችግር እንደገጠማትና እጅግ ያልተገመተ አዲስ ነገር ተሰምቷል። ምንስ ተከሰተ? አብራችሁን ቆዩ። ደረቅጫማ ቦፌ መለዮ ልብሳቸው የሟጣዱን ላይ ጠፋም ከጃቸው ጭሌትና አርካራይል ላይ ጎናቸው ከውስጥ ሰዎችና ከቤተሰብ የተገኘው አዲስ መረጃ ይህ ነው። በዚህ ክስ ላይ የተካተተችው ሴት ቲክቶከሯ ይዲዲያ ነጻነት ወይንም ደግሞ ናዮ በመባል የምትታወቀው ልጅ የ5 ወር እርጉዝ እንደሆነች ነው። ታዲያ ይህ መረጃ ትልቅ ግርምትን እንዲፈጠር አድርጓል። ምክንያቱም ደግሞ ከኋላ የሚከተሉት ጥያቄዎች ናቸው። የዚህን እስር ምክንያት የሆነውን ክስተት መለስ ብለን ብንመለከተው ስህተት ይሆናል። ሌላውና ከባዱ ነገር ደግሞ እንዴት የሚለው ጥያቄ ነው። የአሸንዳን በዓል ለማክበር የሀገር ውስጥ በረራን በማድረግ የተነሱ እነዚህና ሌሎች በርካታ ሰዎች በአየር ሁኔታው ምክንያት ከአዲስ አበባ መቀሌ ሊደረግ የነበረው በረራ ሳይደረግ ይቀርና ለሌላ ቀን እንደተዘዋወረ በፓይለቱ ቢነገርም በትንሽ ጭቅጭቅ የጀመረው የሁኔታ ሽብርተኝነት ወደሚል ክስ አይነት ተቀይሮ ማረፊያቸው መቀሌ የነበሩ ጥቂት ሰዎች ማረፊያቸው ማረሚያ ቤት እንደሆነ የቅርብ ጊዜ ትውስታችን ነው። ታዲያ የዛሬው ዜና ታሪክን ኋላ ተጉዘን እንድንመለከት አድርጎናል። ጊዜንም እንድንቆጠርና እንዴት የሚል ጥያቄን እንድናነሳ ምክንያት ሆነ። አንሶላዬ አትሽቱ ተቀብቱ አልጠፋ ብትይ ከህልሜ ላይ የዚህን ክስና እስርን ወደ ኋላ ስንመለከት ወደ 6 ወር ገደማ ወደ ኋላ እንድንመለከት ነው የሚያደርገን። ታዲያ መረጃችንና የመረጃ ምንጫችን እንዴት የሚል ጥያቄን ስንጠይቅ ያገኘነው ምላሽ ይህ ነው። የጊዜውን ሁኔታ ባላውቅም ግን ናዮ አሊያም ይዲዲያ እርጉዝ ናት ይለናል። ካሁን በክሳቸው ላይ ምንም አዲስ ነገር ባይኖርም ይህ ሁኔታ ግን እጅግ አሳሳቢ እንደሆነና ምን ተከሰተ ተብሎ እንዲጠየቅ ትልቅ ምክንያት ሆኗል። ከማንና እንዴት እንዲሁም መቼ የሚል ጥያቄዎችን አስከትሏል። ለዚህ ምላሽ ትክክለኛው ሰው እርሷ ራሷ ባለ ታሪኳ ብትሆንም ምላምትን